እነሱም ዱአ አድርጉ። ሶስተኛውን ሸሂድ ከአሚን ሆስፒታል እንወስዳለን ብለው ለስርዓተ ቀብሩ ሊወስዱ ሲሄዱ ፖሊሶቹ አትወስዱም በማለት ወከባ ፈጥረዋል። አሁን ከመግቢያ ላይ ያያችሁት ማለት ነው። አስክሬን እንኳን እንዲቀበር አይፈልጉም። ምን እንደሚፈልጉ አላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እንግዲህ በትናንትናው ዕለት በአኗር መስጊድ በተደረገው ድምጻቸውን ለማሰማት በወጡ ወንድሞቻችን ላይ የቦምብና የአስለቃሽ ጭስ ናዳ ወርደውባቸው ህይወታቸው መስዋዕት አድርገዋል። ዛሬም ስርዓተ ቀብራቸው ተፈጽሟል። በተክቢራ አላሁ አክበር እየተባለ ተሸኝተዋል። አሚን ሆስፒታል ግን ፖሊሶቹ አንደኛውን የሶስተኛውን ሸሂድ የሆነውን ከልክለዋል ማለት ነው። ጳውሎስ ሆስፒታልም ሌሎቹን ሁለት ወንድሞቻችን ሸሂድ የሆኑትንም ቤተሰቦቻቸውን ሲያጉሏላቸው ነበረ። ሌሊት የጀመሩ በኋላ በግድ ሰጥተዋቸዋል ማለት ነው። ካስክሬን ምን እንደሚፈልጉም አላቅም። ገለውንም አልበቃቸዋል። አስክሬናችንን ወይም ጀናዛውን መብላት ይፈልጉ ይሁን አላቅም። እነዚህ የሰው ደም ያሰከራቸው አውሬዎች በግድ እንግዲህ ከአሚን ሆስፒታል ወጥተው ወንድሞቻችን አፈር ቀምሰዋል። አላህ ሱብሓነሁ ወተዓላ ያኛውን ቤት ያሳምርላቸው፣ ቀብራቸውን ኑር ያድርግላቸው። እነሱ እድለኞች ናቸው። ይብላኝልን ለኛ ማለት ነው። እኔ በጣም ማዝነው አሁንም ይሄ ሁሉ እየሆነ ወንድሞቻችን እየተገደሉ መስጊድ እየፈረሰ ሙስሊም ሆነው ሙስሊም ዩቲዩበሮች እኔ ወላሂ ስምሽን ጠርቼ ልንገርሽ አሜ በጣም ነው ያዘንኩብሽ። አሜ ሀበሻዊት ማለት ነው። ኒቃብሽን ከፈታሽ በኋላ የምታወሪውን ሁሉ አላወቅሽውም። ሀቂቃ እኔ አንቺ መናገር አልፈልግም፣ አከብርሻለሁ፣ ግን ዛሬ ወረድሽብኝ። የሶሻል ሚዲያ ሰዎች ዝም በሉ፣ ንጹሃኖችን አታስገድዱ ምናምን። ቆይ መስጊድ 19 መስጊድ እየፈረሰ ያዛን ድምጽ መስማት የማንችልበት ደረጃ እየደረስን ከዚህ በላይ ምን ሊመጣ ይችላል? ለድናችን መሞት፣ ለድናችን መዋጋት፣ ለድናችን መስዋዕት መክፈል ከዚህ በላይ ምን እንዲሆንልሽ ፈልገሽ እንደሆነ አላቅም። የሰራሽው ቪዲዮ በጣም ያሳፍራል። ጭራሽ ህዝበ ሙስሊሙን እየደገፍሽ ሳይሆን ለምን ተጮኸ መስጊድ ይፍረስ የሚለውን ነገር እየደገፍሽ እንደሆነ ነው የተረዳሁት። አንድ ሙስሊም በላይ ኢላሀ ኢለላህ የሚያምን እየተገደለ እየፈረሰ መስጊድ ዝም በሉ የሚል ሙስሊም አይደለም። ረሱል ሰለላሁ ዐለይሂ ወሰለም እኔ እውቀት ኑሮኝ አይደለም፣ ግን አንዳንድ ዳዋዎችን ሐዲሶችን አዳምጣለሁኝ። ረሱል ሰለላሁ ዐለይሂ ወሰለም በእምነት ቦታችሁ በመስጊዳችሁ በእምነታችሁ ከመጡ እስከ ሞት ሂዱ ነው ያሉት። 19 መስጊድ እንደውም ይሄ በመንግስት ሚዲያ የታመነው ነው። 19 35 33 ነው ፈረሰ የተባለው። ይሄ ሁሉ እየሆነ ዝም በሉ የሶሻል ሚዲያ ሰዎች አፋችሁን ዝጉ ብለሽ እንደ ቪዲዮ ደህና ነገር አድርገሽ የሰራሽው በጣም ያሳዝናል። እኛ እንኳን ዝም እንል ወደፊትም እንጮሃለን። የፈረሰው መስጊድ ሰርቶ የወንድሞቻችንን ነፍስ ምንም ካሳ ባይኖረውም የወንድሞቻችንን ደም ካሳ ከፍሎ መስጊዳችንን ገንብቶ ይቅርታ ጠይቆ እንዲመልስልን እናደርጋለን። ገባሽ አይደለ? አንቺና መስሎችሽ በወንድሞቻችን ደም አያላግጡም። እንደዚህ ብለሽ በሰራሽው ቪዲዮ ወላሂ እኔ እወድሻለሁ፣ አስቀይመሽኛል። በምንኛው ድፍረትሽ ነው? ዝም በሉ መስጊድ ይፍረስ፣ ዝም በሉ ይገደሉ። ለምንድን ነው የሶሻል ሚዲያ ውስጥ አረጋጉት? ዱዓ ነው። ዱዓ ብቻውን ምንም ሊያደርግሽ አይችልም። ሊገለኝ እየመጣ አንድ ሰው አላህ ያድነኝ እያልኩ አላህን ብቻ መለመን አይደለም። ሰበቡን ማደርሰው እኔ ነኝ። እንዳልሞት መታገል አለብኝ። ገባሽ አይደለ? እኛ ከእስልምናችን በላይ ምንም ነገር የለም። የሰራሽው ቪዲዮ በጣም ያሳፍራል። ሁላችንም እንጠየቅበታለን። ማዘን ባትችሉ መናገር ባትችሉ ድምጽ በሆን መፍረስ ይቁም መገደል ይቁም ብላችሁ መናገር ቢያቅታችሁ ዝም ማለት እየተሻለ ነው። በፊትም ጮኸን ነበር። አሁን ምን አመጣን? የዛኔማ እንደዚህ ወጣቱ ሳይከፋፈል ሙስሊሙ በብሔሩ ሳይከፋፈል የድምጻችን ይሰማ ጊዜ እንዳንቀጠቀጠው ታውቂያለሽ። 21 አመት የተፈረደባቸው ለድናቸው ሲሉ ነበረ። ዛሬ እነዚህ ኡስታዞችም ደክመዋል። ገባሽ? አንድ ጠንካራ አቋም ስለሌለን ነው
እንደዚህ እየሆን ያለ ነው እንጂ እስከ ሞት እድሜ ልክ እስራቱላ እስከ መድረስ ችለው ነበረ የኛ ኡስታዞች። ስለዚህ ለኢስላም ድን ለህይወትሽን ዋጋ ብትከፍሊ ምንድነው ችግሩ? ዝም ብላችሁ እዩ፣ ዝም ብላችሁ ተመልከቱ። 19 ፈርሷል፣ ነገ ጧት ደግሞ 109 እንዲፈርስ ነው ፍላጎትሽ? ወላሂ በጣም ነው ያዘንኩብሽ። አሁንም ድምጽ ማሰማታችንን እንቀጥላለን። ሁሉም ሁሌም ጁምዓ መፍትሄ እስኪገኝ ይቀጥላል። በአዲስ አበባ ብቻ ሳይሆን በተለያዩ ከተሞች ማለት ነው። ይሄ ራሳችንን የምናስከብረው ራሳችንን የተደፈርነው አንድ መስጊድ ሲፈርስ ነው። አንድ ጠንካራ አቋም ስለሌለን ነው። ሁሉም በፖለቲካው በቢዝነሱ በምኑ ገብቶ ደክሟል። ያ 21 ዓመት 20 ዓመት እድሜ ልክ የታሰረለት ኡስታዝ ዛሬ ደክመዋል። ኡስታዞች ሲደክሙ እኛም አብረን ደክመናል። አሁንም አንድ ሆኖ ህዝበ ሙስሊሙ ያለውን ችግር የማንንም ጥሪ ሳይጠብቅ የመጅሊሱን ማለት ነው የማንንም መግለጫ ሳይጠብቅ እስከ ጥግ ይታገላል። በየቦታው እየተገደለ ያለው ሙስሊም ነው። ወደፊትም ምን እንደሚሆን አናቅም። በወለጋ ብቲ የሚገደለው ሙስሊም ነው። አብዛኛው የወሎ ሙስሊም ነው። እንደዚህ ስል የሌላ እምነት የለም ማለት አይደለም፣ ግን አብዛኛው ሙስሊም ነው እየተገደለ ያለው። ቤታቸው እንኳን ፈርሶ በጥይት የገደሏቸው ሙስሊሞችን ነው። በአጥብቀው ሙስሊሞችን ማጥፋት ይፈልጋሉ። ደህና ጠንካራ መሪ የላቸውም። ሁሉም ዝም ነው የሚለው። ለዛ ራሳችንን ማጠንከር አለብን። እዚህ እየመጣችሁ እንዴት ድምጽ ትሆናላችሁ? ዝም በሉ። ለዩቱብ ነው ለምንድን ነው የምትሉት? ባናታችሁ ተተከሉ። እናንተ ለዩቱብ ከመሰላችሁ፣ እኔ ግን ለዩቱብ አይደለም። ልቤ ደምቶ ውስጤ ተቃጥሎ አይኔ ያልቅሷል። አይኔን አፍጥጬ ግን የሚዲያ ሰዎች ዝም በሉ። ሚዲያ ተጽዕኖ እንደሚፈጥር አታውቂም እንዴ? ሚዲያ እኮ መንግስትን ይገለብጣል። ታውቂያለሽ አይደለ? ስለዚህ ባለኝ ሚዲያ እኔም ሌሎቻችሁም እስልምናችን አይነካ የምትሉ አሁንም ጥሪው ይቀጥላል። ድምጽ መሆናችን ይቀጥላል። በርቱ ማለት ነው። ከዚህ በተረፈ አላህ Subhanahu Wa Ta'ala ቀብራቸውን ኑር ያድርግላቸው። ቀብራቸው በደማቸው ሚስክ ነው፣ በሚስክ ሽታ የተሞላች ቀብር ናት። አላህ ቤተሰቦቻቸውን ያጽናቸው፣ ህዝበ ሙስሊሙን ያጽናው። በርቱ። እስከ ሞት እንሄዳለን ለድናችን ለመስጊዳችን። የሚያሸረግደው ያሸርግድ። ትክክለኛ አማኝ የሆነ ግን ከተበዳይ ጎን ይቆማል። ኢትዮጵያ ሀገራችንን ሰላም ያድርግልን። አስክሬን የሚከለክሉ ናቸው። መጅሊሱም ያሁላ ከሞተ ያሁላ ብጥብጥ ከመጣ በኋላ የቆሰሉትን ሆስፒታል ሄደው ጎብኝተዋል ማለት ነው። ብቻ አልሐምዱሊላህ ለኩል ያህል ሁሉም ያልፍና እንደ ታሪክ ይወራል። ሰላሙን ያምጣልን። ህዝበ ሙስሊሙ ነቅቶ መጠበቅ አለበት። ያችን ሀገር በሌላ እንትን ለመተካት ነው የሚፈልገው። የሁለቱ እምነቶች ተናበው መስራት አለባቸው። እነሱም እየተገደሉ ነው። እነሱም በእምነታቸው ውስጥ ችግር እየፈጠረ ነው። የኛ ደግሞ እምነት ቦታችንም እየፈረሰ ነው። ብዙ ችግር እየደረሰብን ነው። ተባብረን ነግበኔ ብለን በአንድ መሆን አለብን እላለሁ። ቪዲዮውን ደግሞ ላይክ አድርጉት። በሌላ ጊዜ እስክንገናኝ ደህና